ዛሬ ማለት ነው ፋሚሊ አዳምጡኝ እስከ መጨረሻ። በእውነት ነው የምላችሁ። አጀብ ጉዳይ ባሌው ሽማሞት እንባ መጨረስ ነው ማጀት ለማጀት ትላለች የድሮ ተራች ማለት ነው። ስለዚህ ዛሬ ሄርሜላ እንግዲህ ፌንት በላይ ተነሳች ብትለው ከልጄና ከሚስቴ ነው አለ። ቀጠለች ላዳምጠኝ አለችው። እሺ ብቻቸውን ተዋት። ከዛ ደግሞ እኔ ሚስቴን ነይ ሩታ ነይ ወይ አባረሻቸው እኔ ከሚስቴና ከልጄ ከልዑል ጋር ነው። ልዑል ብቻውን ነው፣ ልጄ ብቻውን ነው። ልጄ እና ሚስቴ ጋር ነው መሆን እንፈልገው። ቀኔ ሰርጌ ቀን ተይዟል፣ ልንጋባ ጨርሰናል። ስለዚህ አንቺ አልፈልግሽም፣ እንዳትመጪብኝ፣ እንዳትደርሽብኝ አላት። ብቻቸውን ለቀዋቸው እንኳን ማለት ነው። ማስረዳት ፈልጋ መረዳት አልፈለገም። ምንን ይባላል እንግዲህ ፋሚሊ እስኪ እናንተ የገባችሁ። አብርሃም ታደሰ እንዲሁ እኮ ሲጫወትም በሰው ያቀበታል፣ ድራማም ሲሰራ ያቀበታል። በሩታም ሲጫወት ሲያሰድባትም ማይመስለው ደነሰው አብርሽን አይቻለሁ። ሩታ ሀብቴ እንግዲህ ራሷን እየረጨች ማለት በቃሽ የመጨረሻሽ ነው አቀፍ የመጨረሻሽ ነው እያለኝ አይ ሩቲ እንዴ ሩታ ሀብቴ ጀግና ሴት ነው። በእውነት ነው የምላችሁ። ሩታ መቼ የምትሰበር ሴት አይደለችም። አብርሽ ድራማ ሰራ አልሰራ ሩታ ካህወዳ የብረት ምሰሶ ታውቃላችሁ። የብረት ምሰሶ ማንም አይጥላትም። በእርግዝና ሰዓት ተሰብራ ብቻዋን ወልዳ ዛሬ ላይ የ7 ወር ልጅ ያደረሰች 2 ሩር ጉዙና የጣላት እንደ ድራማም ሆነ እንደ ኑሮ የምናየው ቪዲዮ ላይ ስንፈርድ ሩታ ጠንክራ ዛሬ የደረሰችው በራሷ ነው። ሄርሜላም 2 ወሯ ነው አረገዘች ተባለች አይደለ? እንደ ሩታ ሴቱና ማሳየት እንዳለባት ነው የሚሰማኝ እንጂ እያለቃቀሰኝ እንደዚህ ፌንት መብላት ምናምን። ሩታ ሀብቴን አላየቻትም እንዴ? ብቻዋን ነብር ሆና እየተጋፈጠች አቦ ነብር ናት። ቢያንስ ውሽሚት ማለት ነው ከሩታ መማር አለባት። እንደ ድራማ እንኳን ቢሆን መማር ያለባት ከሷ በላይ ሆነ ጀግና ሆና ነበር እየተበጠረች መምጣት ያለባት እንጂ ፌንት በልት ምናምን። አብርሽ በቅርብ ጠብቁ፣ አዲስ ነገር አለ ጠብቁ፣ አዲስ ነገር አለ ጠብቁ። ትደሰታላችሁ። ግሬስ ፋሚሊ የፋፊ ቤተሰቦች የሩታ እህቶች እንደሰታለን በቅርብ ቀን። ሄርሜላ ተቀየርክብኝ እኮ ባንዴ። አብርሃም ነው ወይ አንዴ እኔ አልፈልግም። ሩታን ጥሪያት ሩታ አንዴ ቆይ ስማኝ ሩታ አንዴ ሊናውራኝ አብም ቢቀየረው እኔ ከሩታ ጋር ነው የምፈልገው። ሄርሜላ እሰይ እሺ እና ልጅ ነው ልጅ ያለው ልጅ አለ። ስለዚህ እኔ ከልጄና ከሩታ ጋር ነው ማለት ነው እንዴ። ልጅ እንዳለ እኮ ነው ያልዘነጋሁትም። ግን ደግሞ ትዳራችሁን ፈታችሁ አይደል እንዴ? ከሩታ ጋር ነው አልተፈታ። ማን ያለሽ በኢየሱስ ስም ማን ያለሽ? ነገር እኮ ነው ያረል እንዴ? አብርሃም ከኔ ጋር እኮ አዲስ ይላል። በዚህ ልክ ነው ከሩታ ጋር ነው መሆን የምፈልገው። ልዑል ጋር ልንሄድ ነው። ልዑል ብቻውን ነው ያለው አላት። አውርተን አልጨረስንም እንጂ ብለን የሆነ ነገር ለማድረግ አውርቼው አልጨረስኩም ነበር። በጊዜ ይበቃሻል አይደለም ያልተነሳበት ምክንያት በዚህ ልክ ደግሞ ይቆም ነው ከሷ ጋር ነው የምሆን የምፈልገው። ስለዚህ እሺ እኔስ አዲስ ህይወት የጀመርከው ሄርሜላስ ያ ሁሉ ቃላቶች ክስ እንደምትወደኝ እያሰብን የነበራቸው ነገሮችስ ከሩታ ጋር እንዴት ነው አብርሃም ከምታስበው ህይወት ጋር ተመልሼ እጋባለሁ የምትለው ወጤና ወስና ስርዓት ያጂ ሚስቱ ናት። አረም ላይ ተወረደ ነው አዲስ ህይወት ጀምራ አታቆይ። ምን ይጎላታል? ምን ያንሳታል? አይደለም እያልኩ ያለሁት አብርሃም እና ታዲያ እዛ ጋር ህይወትህን ጨርሰሃል። አሁን ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ቆየኩ ከኔ ጋር ህይወት ከጀመርክ ለምንድን ነው ማውልቀው? አንተ ነህ እኮ ወደ አፍቅረኸኝ ፈልገህ በግድ ሰርፕራይዝ አድርገህ አዎ እኔ እናንተ እንሂድና ለምን ወደ ቤት ልሄድ አልፈልግም። በደምብ ቤት አለ እኔና የሩታ ቤት ነው አለን እራሳችን እዛ ነው የምሄደው። እሺ እኔ ቤት ቢያንስ ስራው ስራት ኤፍሬም ከእነሱ ጋር መሄድ ነው የምትፈልገው? እሱን ነው የምትፈልገው? እኔ ጋር ቤት አለን እኮ እና ሩታ ቤት አለና አዎ እኔ ቤት አልነበረም ማለት ነው። እስከዛ አድርጋችኋል። እሱ እንደማይፈልግሽ እኮ እየነገረሽ ነው አይደለም? ይሁን ስማኝ፣ አሁን ፈለግነውን ነገር ከሱ ሰማን አይደለ እኮ ገብቶኛል። ስለዚህ ምን ቀረን? ልጁ እሺ አንዴ ተረዳኝ። ነገር ልታወራ ያፈቀድልሽም እግዚአብሔር እሱንም አታምኚውም። ማውራት የፈለግሽው እንደምጭኛ እንደንዴ እሱ እንደማይፈልግሽ በግልጽ እየነገረሽ ነው። እየተጫወቱበት ነው። ገረሰው እንደዚህ ነው ማለት አትችይም። ንቀችን እኮ
ደግሞ ከእሷ ጋር መሆን እንደሚፈልግ። ስለዚህ እሷ መናገር የምትፈልገው ነገር ትናገር። ምን ማለትም እኮ ትርጉም ስለሌለው ነው አይደል? መናገር ያለብን ነገር ቅድም አንሄድም፣ እዚሁ ነን። እግዚአብሔር ቆይ እንዴት ይላል? ከዚህ በላይ ምን እናድርግ? አይደል አንዴ ሩታን ጥሪያት። ቆይ ስማኝ፣ ሩታ አለች። ሩታ አንዴ ቆይ ስማች እኮ አንዴ ይናውራ። ሩታ ጋር ነው የምፈልገው ያለና። እሺ እና ልጅም ወልጅ ያለው ልጅ አለ። ስለዚህ እኔ ከልጄና ከሩታ ጋር ነው ማለት ነው። እንዴ ልጅን ለዘነጋውትም ግን ደግሞ ትዳራችሁን ፈታ ከሩታ ጋር ነው አልተፈታም። ማን ያለሽ? በኢየሱስ ስም ነው የሚያውቀው ነገር እኮ ነው ይሄ አይደል? እንዴ አብርሃም ከነ መሆን የምፈልገው ምን ያለው ኑር ጋር ልንሄድ ነው። ራሷን ያዞራል። መሄድ ነው የምትፈልገው? እሱን ነው የምትፈልገው? እና ሩታ ቤት አለ። ምን አደረገ? እሺ ቆይ አንዴ አሽሟጣጭና ቁና ተቄጡ ነው የሚያልቀው ብሏል። እና ሄርሜላ ዛሬ እንግዲህ መልሳ ወድቃለች እየተባለ ነው። ልምስምሷን ነግሯት ልጅ አለኝ እኮ እኔና ሩታ በቅርቡ ልንጋባ ነው ጨርሰናል። ስለዚህ እኔ ሩታ መርጬ ከልጄ ጋር መኖር ነው የምፈልገው ብሎ ብቻቸውን አውርተው ማንም በሌለበት፣ እሷ ግን አሁንም አምባገነን የሰውን ባል ለእኔ ያደርጋለሁ የምትለውን ነገር ያንን የእሷን መጥፎ የሩታን መጥፎ እንጂ የእሷን መጥፎነት ደብቃ እያሽቃበጠች ነበረ። ነገር ግን የሰማት የለም። የውሸት ውድቅ ነው የሚባለው። እንዴት ነው ፌንት ማለት ቶሎ ብሎ ይነቃል እንዴ? ፌንት እኮ ሲበሉ አይተናል ብዙዎች ዩቲዩበሮች። አረ እኔ እንደው የሄርሜላ ውሸትና አይን አውጣነት በጣም ነው ያስጠላኝ እንደ ሴት ልጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ይሄን ቪዲዮ እስከ መጨረሻ አይታችሁ ዛሬው ቪዲዮ እንግዲህ 3ኛ ቪዲዮ 4ኛ ሊቀጥል ነው። እንግዲህ አብርሽ የቀመረው ቀመር ማለት ነው። አብርሽ ቀምሮት ነው ብዬ ነው የማስበው። ለምን ብትሉ ማለት ነው እናንተ እንዴት ነው አይ አብርሃም ታደሰ እንደ ድራማና ስራ ሲችል እኮ ማለት ነው በቃ ሚዲያውን እያንቀጠቀጠው ነው። በትክክል ልጁና ሚስቱ ጋር በትክክል ይናገራል። የሆነ ነገር ሲጠይቁት ደግሞ ቤት አለንማ ይላል። አያችሁት አይደል? ሚስቱና ልጁ ላይ ግን እኔ ልጄ ጋር ነው መሄድ የምፈልገው፣ ልጄንና ሚስቴን ነው የምፈልገው እያለ በትክክል ይናገራል። ከዛ ደግሞ የሆነ አንዱ አብርሽ በጣም አደገኛ ሰው ነው። በእውነት ነው የምላችሁ። እኔ እንደሱ አይነት ሰው እኔ እንደሱ ምሁር ብሆን የሚዲያ ሰው ብሆን ማለት ነው የት በደረስኩኝ። በእውነት ነው የምላችሁ። ሚዲያውን እንዴት እንደሚመራው እንዴት እንደሆነ በደንብ ነው የሚያውቅበት። ላይክ ሰብስክራይብ አድርጉ የኔ ውዶች። ተመቼ የምመጣው በጣም ቢዚ ነኝ፣ አይመችም። ያው ሰው ቤት ትረዱኛላችሁ። ድሮ ታሽቃብጥ የኖርኩት በጣም የእናት ቤት ነበረ። ዛሬ አሁን ግን ሰዓት እያለፈ ከመንገድ የምመጣው በመኪና ብዙ ጊዜ ሀቂቃ ነው የማበዛው። ለዛ ነው ሶሪ። የሩታና የአብርሽ እህቶች በጣም መወዳቸው የምትወድ የምታከብሩኝ። እኛ አብርሽ ወደ ራሱ በመመለስ ነው ደስ ብሎኛል። አብዛኞቻችሁ መድኃኒት ነክቶት ነው መድረሽ ምናምን ማቆም ስለፈለገ ልጁ ስላታለለው ለምን ብትሉ ልጁ ባህር አይታችሁ ሲዋኝ አይደል? እሱን ደግሞ ሲያምር የጠይም ቆንጆ ምርጥ ልጅ ነው ያለው። ልጄ ብቻውን ነው ልጄ ጋር ነው የሚሄደው አላት። ይሄ ለራሱ በቂ ነው ለሄርሜላ፣ ለብዙ ሰዎች ሴቶች ትምህርት ነው። ልጅ እኮ አለኝ አላት። ሚስት አለኝ፣ ልጅ አለኝ፣ ልጄ ጋር መሄድ ነው የምፈልገው። በእውነት ነው የምላችሁ። እኔ አብርሽ ያስደሰተ የዚህ ቦታ ነው። የወለደ ሰው ዞሮ ዞሮ አይምሮ ልጁ ጋር ነው። የግዴታ ውዴታ አግብቶ ሌላ ሊኖር ይችላል። ነገር ግን የመጀመሪያ ሚስትና የመጀመሪያ ልጅ እውነት ነው የምላችሁ መቼም የሚረሳ አይደለም። ፈጣሪ የሰጠው ስጦታ በልጅነቱ ልዑል የመሰለ ልጅ ባህር ይዞት ሲዋኝ ምናምን ደስ አይላችሁም እናንተ? ግን እኔ በቃ ልጆቼ ጋር የተደሰኩ ነው ይመስለኝ አብርሽ ባህር ላይ እንዴት ሲያደርገው። በእውነት ነው የምላችሁ። እየሳሳሁ ነው ዩቲዩብም አላመጣው ልዑልን ማለት ነው። ልጅ ትንሹ ውስማን መሐመድ ይመስለኛል። በእውነት ነው የምላችሁ። በጡት የንጥል አድርጌ አረብ ሀገር መጥቼ ዛሬ ላይ ጎረምሳ ሆኖልኛል። አልሐምዱሊላህ። እሱን ነው የሚመስለኝ። ጠይምነቱ ደግሞ መልኩ ሳያው ማለት ነው። በእውነት ነው የምላችሁ። አይኑን የኔ ልጅ ግድል ሊያረጋል አውቆ ማለት ነው። አይኑ በጣም ያምራል የኔ ልጅ ትንሹና፣ ከዛ አይኑ እንድች ያረጋታል። እንደዛ በቃ ታይ እንድች ሲል ልጅ የመጥቶ አፊቴ ግርጥ ነው የሚለብኝ። በእውነት ነው የምላችሁ። ላይክ ሰብስክራይብ ሼር ይሄንን ቪዲዮ እስከ መጨረሻው ሩታዬ እንግዲህ ነብር ሆናለይ። ቲክቶክ ላይ ጦርነቱ በመተት ነው መድረሽ ምናምን ነው። አብርሽና ሩታ መቼም የሚለያዩ ሰዎች አይደለም። እውነተኛ ፍቅር እውነት ነው። ምንም ቢፈጠር ምንም ቢሰራ ምንም ብትሆኑ ከእውነተኛ ፍቅር ማንንም ሰው የሚያነቃንቃቸው የለም።
ነገር ግን ምቀኛ አለ። ትዳር ላይ ደግሞ በጣም ምቀኛ አለ። አቢላ መቼም የማይስቅ መቼም ማልፍለት። እኔ ዛሬ እንኳን ቪዲዮ ሰርቶ ነበር ይተሆነዋል ብዬ መርጬ ሰጥቼው አላወቀባትም፣ አልሆነለትም። ሄርሜላን ሊረዳት አልቻለም። በቃ ሚስቱንና ልጁን መርጧል። የመረጠው ጋር ሆኗል። ቲው መዋረድ ነው የሚፈልገው፣ መቃለል ነው፣ መመታት ነው የሚፈልገው። አብርሽ እንኳን ብትር ሌላም ይገባዋል እንደ ስራው ማለት ነው። በእውነት ሩታ ስለሆነች ነው አሁንም ወደ ራሷ ለመመለስ የምትፈልገው። የመጀመሪያ ባል የመጀመሪያ ነው፣ ስራ ለስራ ብሎ ነው እያለች ራሷን አሳምና እንጂ እኔ አብርሽ ጋር አንድ ቀን አላድርም። በእውነት ነው የምላችሁ። አረሳ ስልክ እንዲህ የሚያደርግ ሰው በእውነት ነው የምላችሁ እኔ አልፈልግም። ለእኔ ጊዜ የማይሰጠኝ ስልኩ እኮ እንደዚህ ይዞ ሄርሜላንም እንኳን ጊዜ ከይሰጣትም ለስልኩ ነው ጊዜ የሚሰጠው አብርሽ ለፍቅር ሳይሆን። እና ብዙ ሰው ደግሞ ሊበቀላ ነው ሩታን ሊበቀላ ነው የምትሏላችሁ። የልጁን እናት ተበቀላት አልተበቀላት ሩታ የምትሰበር ሴት አይደለችም። በነገራችን ላይ ድራማ ሰራ አብርሽ ማለት ነው ራሱን እንጂ ዝቅ የሚያደርገው። ወላሂ ሩታ ሀብቴ ብረት ታውቃላችሁ፣ ብረት ነው የሆነችው። መቼም ቢሆን አትወርቅም ታወዳ። ለምን ተሰብራም አይታው በእርግዝናም እስካሁን 2 ዓመቷ እንግዲህ እርግዝና ጋር ብቻዋን ወጥተዋለች። ብቻዋን ክፋትና ደግን ያየ ሴት 99 ሴት መጥቶ በስሯ ቢሄድ አትሰበርም። ወደዳችሁም ጠላችሁም ሩታ የድሮ ሩታዋን አብላችሁ እንዳታስቡ፣ ድሮ የምታለቅስ ሴቱን አብላችሁ እንዳታስቡ። ሩታ ማለት ብረት በእውነት ነው የምላችሁ። ለምን በ2 ወር እርግዝና ፍርጧት የሄደ ወንድ ዛሬ ሄርሜላ እርግዝና እንኳን እውነት ቢሆን 2 ወሯ ነው። ሄርሜላ 2ኛ ወሯ ነው። እንግዲህ በቀለበቱ ጊዜ ነው ያረገዘችው የተባለ አይደለ? ውሸትም ሆነ እውነትም ለድራማም ቢሆን 2 ወር ነው። በ2 ወር ነው ያፈረጣት አይደለ? ሩታንም በ2 ወር ነው ያፈረጣት። ስለዚህ ሄርሜላ ብድሯን ነው ያገኘችው። የዘመኑ ብድር ውሎ ያድር። የሰው ልጅ ክፉ በዘራችሁት ነው የምታጭዱት። ጤፍ ብዘሩ ጤፍ ነው፣ ማሽላ ብዘሩ ማሽላ ነው። አተር ብዘሩ አተር ነው የምታጭዱት። ሸር የሰራ ሰው ሸሩን መልሶ ታታስበው። እሷ ሽማግሌ ላክልኝ እያለች እዛ ትጋበዛለች። አብርሽ ደግሞ አሁን ጊዜው አይደለም ብሎ ላሽ ነው ወደ ሚስቱ። ይሄን ጥያቄ ሁለተኛ ከጠየቅሽ እኔና አንቺ የመጨረሻ ነው ብሎ አዝቶባት ነበር። እሱ ግን ያሰበውን አስቦ ነው። በእውነት ነው የምላችሁ። የእሱን ቪዲዮ የእሷ ቤት ሄዳችሁ አላዳመጣችሁም። የመጨረሻ ስለ ጋብቻና ስለ ትውውቅ እንዳታነሽብኝ፣ ጊዜው አይደለም፣ ጊዜው ሲሆን እኔ እነግርሻለሁ አላት። አጅሬም ልጁ ጋር ላሽ ነው። አይ አብርሃም ትችላለህ፣ ነገሩ ስራ ትችላለህ። በእውነት ነው የምልህ። አይ በእውነት የልዑል አባት ስራ ይችላል፣ ድራማ ይችላል፣ ማስመሰል ይችላል። ሁለተኛ ስለ ትውውቅ ስለ ጋብቻ እንዳታነሻላት። ቪዲዮ አልተጫነበትም። የመጨረሻው ቪዲዮ ላይ ሄዱና ይወቁት ብፈልጉ ባታምኑ ማለት ነው። የሷን ቪዲዮ ላይ አላመጣም። የረከሰ ሴት ስለሆነ ዛሬ ለራሱ ልጄ ጋር ነው መኖር የምፈልገው እያላት እንኳን ልጅህን እኮ አልከለከልኩም ትለዋለች። በግድ ወደ እኔ የባልና ሚስት ለይቼ እኔ እመቻለሁ፣ እኔ ከጎንህ ነኝ። አብርሽ ሰው አጣው እንደ እናትና አባት አለው፣ ወንድም እህት አለው፣ ሚስት አለው፣ ደግና ነብር የሆነች ሚስት አለው። በእውነት ነው የምላቸው። እኛ ሰው ይጠቀም ይስሩ ዩቲዩበር ናቸው ያም እየተሳሳቡ እንጀራ እንዲበሉ ነው እንጂ የፈለግነው አብርሽና ሩታ ተለያይተው መቼም ሳቅ እንደማይስቁ ሁለታቸውም አይስቁም። እሱም ቢለይ አይስቅም፣ ሩታን ብትለይ አስቅም። ለምን? መጀመሪያ ትዳር ነው በቃ። ያችንም አሽቃበጠ እንጂ አብርሽ መጀመሪያው ሩታ ናት። እንግዲህ እኛ የምናውቀው በሰርግ ያገባት እሷን ነው። ዱባይ ላይ መዳም ቅመመኝ ቅጥቅጥ ብለው ገንበስ ቀና ብለው የዳሯት ሩታ ሀብቴን ነው። ሲላይከር ቪዲዮ በእውነት ነው የምላችሁ። እና ዛሬ ሄርሜላ መልሳ ፌንት በላች አሉ። የውሸት ፌንት ነው። አብሽሩ አትስኩሩ። አብርሽ እና ሩታ አንድ ላይ ቤታቸው ፈታ ዘና እያሉ በጣም ምርጥ ቪዲዮ ወደፊት ጠብቁ። ይቀጥላል ስቴፕ በስቴፕ። በእውነት ነው የምላችሁ። በጣም ደስ የሚል ከልዑል ጋር እንደዛ እኛ የምንመኘውን እርግዝናውን እያባበለ ይምጣ እያልን ስንደሰት እንዳረገዘች አክሽፎብን የለ። አሁን ደግሞ ልጁ ጋር ፈታ ዘና እያለ በምርጥ ቪዲዮ በእውነት ነው የምላችሁ። የጉጉት ቪዲዮ ነው የሚጠብቀው አሁን ከወዳ ማለት ነው። ሄርሜላ ከወዳ ቁጥሯን ነግሯታል። በስሬ እንዳትጂ፣ እንዳትመጭብኝ፣ እንዳትረብሽኝ እኔ ከሚስቴና ከልጄ ጋር ነው መሆን እንፈልገው ብሏታል። ይሄን ተብላ እንግዲህ መልሳ ምን ፈልጋ እንደምትሄድ አላውቅም። እንደ ሴት አሁን እሷም ደህና ናት ብለዋል። ቤቷ ዘና ፈታ እያለች ነው ብለዋል። እንግዲህ
እንግዲህ አቢላ መልስ ሰጥቷል። ደህና ናት አሁን ራሷን ተረጋግታለች ብሏል። እየሄዳችሁ ቢላ ቤት መልሱን እንግዲህ ይሄ ቪዲዮ የ3 ቀን ቪዲዮ ነው ዛሬ የሚያየ ነው። ተከታታይ ቪዲዮ ነው። ይሄ ቪዲዮ ከተቀረጸ 4 ቀኑ ነው። የ4 ቀን ቪዲዮ እያያችሁ ብዙዎቻችሁ አትንጫጩ፣ ሁልጊዜ አደሳቱ ነው። ስለዚህ አብርሽና ሩታ ፍቅራቸውን እየቀጩ ነው። በቅርብ ሰርግ እንጠብቃለን፣ እንጋባለን በቅርብ አላት እኮ። አረ ፋሚሊ ወዴት እየሄድኩ ነው? አረ ፋሚሊ እኔ በቃ ደስታ ነው። እኔ ደስተኛ ነኝ። በእውነት ነው የምላችሁ። በጣም ነው ደስ ያለኝ። በጣም ነው ደስታ ሙሉ